ሴማ ባህሪ ባባ ላይ ተኮሰችበት። ባባ ጠላቱ ዛፈርን በጥይት ደብድቦ ገደለው። ዛፈር ለባባ ብሎ በስለት ተወጋ። ሴማ የአባቷ ገዳይ ባባ መሆኑን አወቀች። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች እንደምን ቆያችሁኝ? ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደ ሁሉ ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከሆዲው ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። የሲናን እናት የፖይራዝ ቀድሞ ሚስት መታለች። ነገሮች ይበልጥ እየተወሳሰቡ ነው። ባህሪ ባባ በተቀነባበረ ድራማ ዘብጥ እያወርዷል። ሴማና ዛፈር አንድ ድራማ ያስባሉ። ዛፈርና ሴማ ከንፈር ለከንፈር ተሳስመው ሆን ብለው ፖሊስ ባለበት ግጭት ይፈጥራሉ። ፖሊሶች ሲፈትሹት ሽጉጥ ያገኛሉ። ወዲያው ወስደው ከባህሪ ባባ ጋር ያስሩታል። ይህንን ድራማ ባህሪ ባባን እስር ቤት ሆኖ ለመጠበቅ የጠነሰሱት ሴራ ነበረ። አመሻሽ ላይ ባባና ዛፈር ሻያቸውን ጎንጨት እያሉ ስለተፈጠረው ሁሉ ያወራሉ። እንደ ቀልድ እዚሁ አመታቶች ላሳልፋቸው ነው መሰለኝ። ግን እንዴት ወደዚህ ገባ? በጣም ጥሩ ድራማ ሰርተን ነው። በሐሳቡ ከሴማ ጋር ከንፈር ለከንፈር ተሳስመው ቦታው ላይ ሁካታ ፈጥረው የመጣበትን ቅስፈት መለስ ብሎ ያስባል። ከሴማ ጋር ከንፈር ለከንፈር በመሳሰሙ እጅግ በጣም ደስ ብሎት ፊቱ እያበራ ነበረ። አባዬ በየሳምንቱ እንደዚህ አይነት ነገር እየተፈጠረ ብገባ እንኳን በጣም ደስ ነው የሚለኝ። እና ሴማ የት ነው ያለችው? አባዬ በእርግጥ ይህንን ነገር ልነግርህ እድሉን አላገኙም ነበረ። ሴማ ከእስር ቤት የተለቀቀው ኤርሃንን አግኝተዋለች። ምን እያልከኝ ነው? ላስቆማት አልቻልኩም ነበረ፣ ግን ካላገኘሁት ብላህ ነው የሄደችው። እዛው እስር ቤት ውስጥ ሁለት አደገኛ ሰዎች ለሆነ ዓላማ ይተያያሉ። ሴማ አዳራሽ ውስጥ ከእስር የተፈታውን ሰው ኤርሃንን አስገብታ አንዳንድ ምስጢሮችን እያወጣጣችው ነበር። የምትነግረኝ ነገር ካለ እየጠበቅኩ ነው። ምንም እምልሽ ነገር የለኝም። አባቴን ከገደልክበት ቀን ጀምሮ አንድ ቃል አልተነፈስኩም ነበረ። ይኸውልህ አሁን ሌላ ነገር ውስጥ እንድንገባ አታስገድደኝ። ማን ነው ይሄንን ነገር እንድታደርግ ያዘዘ? መልስልኝ። ማንም አላዘዘኝም። ተነስታ በጥፊ ትሞላበታለች። ሽጉጥ እንዲደቅኑበት ታደርጋለች። ብትናገር ይሻልሃል። ያ የታዘዘው ሰው ቃታውን ይስበዋል። ነገር ግን ቀለሃው ጋር አልደረሰም ነበረ። ይደነግጣል። ጊዜ የለህም ተናገር እያልኩ እኮ ነው። አሁንም ሰውየው ቃታውን ይስበዋል። ነገር ግን አሁንም ቀለሃው ጋር ሽጉጡ አልደረሰም ነበረ። አትናገርም? እናገራለሁ። እሺ እናገራለሁ። እሺ በልቶሎ በል፣ እየጠበኩ ነው። ነይ፣ እሺ ጠጋ በይ። ምን? ነይ ጠጋ በይ። ነይ። እሺ እየጠበኩ ነው። ባህሪ ባባ ነው። ሴማ ልቧ ትርክክ ይላል። አንዳች ቃል ሳትናገር ፊቷን አዙራ ማመን ከብዷት እየተንገዳገደች ወጥታ ትሄዳለች። አመሻሽ ላይ እስር ቤት እነዛ አደገኛ ሰዎች ባባን ሊገሉት ስለት ያዘጋጃሉ። ባህሪ ባባ ወደ ተኛበት አልጋ ይጠጋሉ። ብርድ ልብሱን ሲገልጡት ግን ትራስ ነበረ ቦታው ላይ ተደረደረው። ከስር ዛፈር ይሄ ድራማ እንደሚመጣ ገብቶት በንቃት እየተጠባበቀ ነበረ። ሁለቱንም እዛው ይደበድባቸዋል። ማን እንደሆንን አላውቃችሁ መሰለኝ እናንተ ወራዶች እያለ
አንዱን ከአልጋ ጋር እያጋጨ ይቀጠቅጠዋል። አንዱ ስለቱ መሬት ላይ ወድቆ ይመለከትና ቀጥታ ወስዶ የሳፈር ጀርባ ላይ ያንን ስለት ይሰካዋል። ህመሙን ተቋቁሞ ዞሮ የወጋውን ሰውዬ በቦክስ ይቀጠቅጠዋል። በኋላም ያንን ስለት ተቀብሎት አንገቱ ላይ ሊሰካው ሲንደረደር አንድ እስረኛ ወደ እነሱ ጋር ይመጣል። ወንድም አታድርገው እባክህ፣ የማይሆን ነገር ነው፣ አታድርገው፣ እነዚህ የማይረቡ ሰዎች ናቸው፣ እባክህ እንዳታደርገው። ፖሊሶች ቦታው ላይ ይመጣሉ። እነዛን ሁለት ሰዎች ይዘዋቸው ይሄዳሉ። በሚገርም ድራማ ባባ በምሽት ከእስር ቤት አምልጦ ነበረ ለሆነ ዓላማ። ባባ በምሽት ድራማ ካቀነባበረበት ሳፈር ጋር ተፋጧል። እንደዚህ አይነት የደደብ ሥራ ሰርተህ እኔን ከጨዋታው ለማስወጣት የምታደርገው የደደብ ሥራ ዋጋ እንደሚያስከፍልህ ቀድሞውኑ ታውቀው ነበረ ብሎ ሽጉጥ ይደቅንበታል። ቃታውን ደግሞ ደጋግሞ የዛፈር ደረት ላይ ያርከፈክረዋል። ዛፈር መሬት ላይ ይዘራል። ባህሪ ባባ ፊቱን አዙሮ ይሄዳል። ይነጋል። የሳፈርን ቤት ፖሊሶች ወረውት ነበረ። ልጁን የምታስታመመለት አይሴጉል ቦታው ላይ ትደርሳለች። አንዱን የሥራ አጋሩንም ታገኘዋለች። ምን ተፈጥሮ ነው? በጥይት ተመቷል። ሳይሞት አይቀርም። ባህሪ ባባ ማታ በተሰራው ድራማ ዛፈርን ገሎ ወደ እስር ቤት ተመልሶ ማንም ሳያየው ጠዋት ላይ የዋስትና መብቱ ተጠብቆ ፈርሞ ከእስር ቤት ይወጣል። ሳፈር ወጥቶ ነበረ። ተያይዘው ከእስር ቤት ይወጣሉ። ልጁና ሌሎቹ ቦታው ላይ ሲገኙ፣ ነገር ግን ሴማ ቦታው ላይ አልተገኘችም ነበረ። ሁሉም ግራ ይጋባሉ። ሳፈር ይደውልላታል። ስልኳን አታነሳም። አልኮል ስትጠጣ ቆይታ ራሷን መሆን ከብዷት ነበረ። መንቀሳቀስ ከብዷት ስልኩን እንደምንም ብድግ አድርጋ ማን እንደደወለ ታያለች። ስልኳን ትወረውረዋለች። አልጋ ላይ የተንፈራፈረች ስቅስቅ ብላ ታለቅሳለች። ባባ ስልክ እያነሳችልኝ አይደለም። ይኸውልህ ባባ ትላንትና ማታም አልመጣችም ነበረ። ሳፈር ወደ ቤቷ ሄዶ እንዲፈልጋት ይላካል። የሴማ ቤትን ይደበድባል። ነገር ግን ማንም ሊሰማው አልቻለም ነበረ። አንድ ሰውም ጠርቶ እንዲከፍትለት ያደርጋል። ሴማ ሴማ የት ነሽ? ሴማ የት ነሽ? መኝታ ክፍሏ ሲገባ አልጋ ላይ አልኮል ጠጥታ ተጋድማ ይመለከታል። ሴማ ደህና ነሽ? ተወኝ እባክህ ሂድ በቃ ተወኝ ሂድ። እሺ ምን እንደተፈጠረ ንገሪኝ። ሴማ ንገሪኝ። ሴማ ምላሿ ልቅሶ ነበረ። አቅፎ አንስቷት ወደ ሻወር ቤት ወስዶ ስካሯ እንዲለቃት ውሃ ይጨምርባታል። አልብሷትም ይመለሳል። ሴማ ወደ ራሷ መለስ ትላለች። ምን ሆነሽ ነው? ቆይ ሰውየውን ገደልሽው እንዴ? አይ አልገደልኩትም። እና ታዲያ ምን ሆነሽ ነው? አባዬ ዛሬ ከእስር እንደወጣ ታውቂያለሽ አይደለ? ደግሞ እየጠበቀሽ እኮ ነው። ሴማ ምን ማለት እንዳለባት ግራ ተጋብታለች። አመሻሽ ላይ እነ ባባ ቢሮ ተቀምጠው እያወሩ ሳፈርና ሴማ ይመጣሉ። ኦ ልጄ ሴማ ብሎ ያቅፋታል። እሷም የአባቷ ገዳይ እንደሆነ የሰማችበትን ቅስፈት መለስ ብላ ታስባለች። ነገሩን ዋጥ ታደርገዋለች። ከእስር ቤት ስለተፈታህ ደስ ብሎኛል። አመሰግናለሁ ልጄ። አመሻሽ ላይ ሞተ የተባለው ሳፈር በሞትና በሕይወት መካከል ሆኖ በሕይወት አለ። በዚህ መካከል አይሴጉል ትመጣና ትጠይቀዋለች። ውጭ ላይ ፖይራዝ እየጠበቃት ነበረ። ድንገት የሳፈር ሰውን ውጭ ላይ ይመለከቷል። ይደነግጣል። ይሄ ሰውዬ ደግሞ እዚህ ምን ይሰራል? አሁን ደህና ነህ አይደል? ደህና ነኝ።
ባትቸገሪ ግን ጥሩ ነበረ። ድንገት በሷ ስልክ መልእክት ይደርሳታል። አውጥታ ስታይ ክው ትላለች። የአባቷ ጠላት አደገኛው ሽፍታ የዛፈር ፎቶ ነበር በስልኳ ይገባላት። ቀና ብላ ታይዋለች። አይሴጉል ደህና ነሽ? አዎ ደህና ነኝ ብላ አፍጥጣ ታይውና በጣም አስቸኳይ ጉዳይ ገጥሞኝ ነው። እሺ መሄድ አለብኝ። ስለመጣሽ አመሰግናለሁ። ምንም አይደል ብላ ወዲያው እየሮጠች ከቦታው ትወጣለች። ወደ ፖይራስ ጋር እየሮጠች ትመጣለች። ፖይራስ ያየሁትን ነገር አታምንም። ወዴት ነው የምትነዳው? ኧረ በጣም ተደናግጫለሁ። ወደ ቤት ቀጥታ ይገባሉ። ሁሉን ነገር ትነግረዋለች። ማንነቱን ሳታቅ ልጁን ስታስታመመለት እንደነበረ ሁሉንም ነገር አንዳች ነገር ሳታስቀር ዘግዝካ ትነግረዋለች። ይሁልሽ አይዜጉል፣ ይሁልሽ ይሄ ሰውዬ ሆስፒታል ሆኜ ሊያስገድለኝ የነበረ እጅግ በጣም ተንኮለኛ፣ አደገኛ የአደንዛዥ ዕፅ አመላላሽ ሻጭ፣ በጣም መጥፎ ሰው ነው። ይህን ሰውዬ ገለዋለሁ። ይሁልሽ ከዚህ ሰው በፍጥነት መራቅ አለብሽ። ቃል ግቢልኝ። ከዚህ ሰውዬ ትርቂያለሽ። እሺ በቃ እሺ። አመሻሽ ላይ ሴማ ከሳጥኗ ውስጥ ሽጉጥ ታወጣለች። ቀለሃውን ውስጡ ትከትዋለች። የባባን ፎቶ አንስታ ከታች ታስቀምጠዋለች። ለባባም ትደውልለታለች። አንስቶትም አቤት ሴማ፣ አቤት ልጄ፣ ወደ አንተ ጋር መጥቼ የሆነ ነገር ላወራ ፈልጌ ነበረ። እንዴ ነይ ቢሮ ነው ያለሁት፣ ነይ። ከደቂቃዎች በኋላ ሴማ ትመጣለች። ተቀመጪ። እሺ ምን ልትነግሪኝ ነበረ? አንድ ነገር ዋሽተኸኛል ባባ። ማለት ስለምን? ስለ ኤርሃን። አንተም ቢሆን የሆነ ነገር የደበከኝ ይመስለኛል። አንተን አባቴ ብዬ ጠርቼ ዕድሜ ልኬን ባለውለታዬ እንደሆንክ አስብ ነበረ። እናንተ ባትኖሩ ኖሮ ምናልባት እንደዚህ አይነት ጥሩ ሕይወት አይኖረኝም ብዬ አስብ ነበረ። ምናልባት ጥሩ ትምህርት ቤት መማር አልችልም ብዬ አስብ ነበረ። ግን እናንተ ባትኖሩ ኖሮ እውነተኛ አባቴ በሕይወት ይኖርልኝ ነበረ። በእኔ ላይ ለምን እንደዚህ ያደረክ? ለምን እንደዚህ ያደረክ? ለምን? ሁሉንም ነገር እንደሰማሽ ገምቼ ነበረ። ካድከኝ እንጂ ካድከኝ። አላደረኩትም በለኝ፣ የሆነ ነገር በለኝ። ሆን ብዬ አላደረኩትም በለኝ። ለምን አደረከው ብላ ያዘጋጀችውን ሽጉጥ አውጥታ ጭንቅላቱ ላይ ትደቅንበታለች። ሽጉጡን ዝቅ አድርጊው። ሁሉንም ነገር ሳትነግረኝ ሽጉጡን አላወርዶም። ሰፈር አንኳኩቶ ሲገባ እየሆነ ያለው ነገር ግራ ያጋባዋል። ምን እያደረግሽ ነው ሴማ? አይመለከትህም፣ ውጣ! አብድሻል እንዴ? ምን እያደረግሽ ነው? ልጄ ጣልቃ ትግባ። ባባ እንዴት ጣልቃ እንዳትገባ ትለኛለህ? ዛፈር ውጣ! ሁላችሁም እያወቃችሁ ደብቃችሁ የነበረ እንዴት ቻልክበት? እንዴት አስቻለ? እሺ ሽጉጡን አውርጀው። ሽጉጡን ባባ ላይ ታቀባብለዋለች። ሽጉጥ ሳፈርም ያወጣል። ቀጥታ ሴማ ጭንቅላት ላይ ያነጣጥራል። እማይሆን ነገር እያደረግሽ ነው። እማይሆን ነገር እንዳደርግ እያስገደድሽ ነው ሴማ። ባባ ሴማ እንድትገለው ልቡን በግልጽ ተጠግቶ ይሰጣታል። ከደቂቃዎች በኋላ ከባድ የጥይት ድምፅ ይሰማል።